ቤተሰብ እብደቱ ቀጥሏል። እንግዲህ በፊት ሩታ ላይ ምናምን ነገር ስንል የነበረው ነገር ከዙሪያ ያሉ ሰዎች እንግዲህ ከሷ ብሰውና ነገር እየተገኙ ነው። ኤፍሬምም ተጋብቶበታል። እንግዲህ ቅዠቱና እብደቱ ልበል ተጋብቶበታል። እንግዲህ እንደቀጠለ ነው። አዲስ ነገር አይደለም። ቤተሰብ ትላንት ያለውን ነገር ነው እንግዲህ እያንዳንዱ ነገር ሲሆን ያለውና በቃ እየተጋባ እየተዛመተ ያለው እኔ ይሄ ነገር ወረርሽኝ እንዳይሆን ፈራለሁ። የምሬ ነው። ይሄ ነገር ወረርሽኝ ሆኖ ይሄ በቃ በቫይረሱ የተጠቃ ሰው በሙሉ እንደዚህ እብድ እንዳያጫውተው የምሬን ነው። እየቀለድኩ አይደለም። ግን እኔ ማለት ነው አሁን ዛሬ የታየኝ ነገር ምን መሰላችሁ? ኤፍሬም አብርሽና ሄርሜላ አንድ ላይ መሆናቸውን አይቶ ቀንቶ ነው እንጂ የመጣው ወይም ደግሞ በቃላ ተንጨርጭሮ ነገር ነው የመጣው እንጂ የልጁን ፍለጋም አይመስለኝም። ቤተሰብ አሁን የኤፍሬም ትንሽ ለየት የሚያደርገው የኤፍሬም መቀላቀል ወይም ደግሞ የኤፍሬም መጨለል ትንሽ ለየት የሚያደርገው የቅናት ነው። እሱ ላይ ደግሞ የቅናት መንፈስ ነው ያደረበት። በቃ በሰበብ በአስባቡ ሄርሜላ ቤት ምናምን ነገር መሄድ ስለሚፈልግ፣ በዛ ላይ ደግሞ አብርሽና ሄርሜላ ታርቀዋል። ነፍሱ አርፋ አትቀመጥም፣ ትጨነቃለች ምናምን እና ልክ በቃ የምታስተውሉ ከሆነ አብርሽ ከሄርሜላ ጋር በሆነ ቁጥር ነው እየዘለለ እዛ ቤት መሄደው እና ኤፍሬም እንዴት እንበል የቅናት ወይም ደግሞ የቅናት አንድ ከዛን ደግሞ የክፉ ስራ ምናምን ነገር ብቻ ተደማምሮ የኤፍሬም ብዙ ነው እና እነዛ ክፉ መናፍስት ምናምን ነገር አሉ። እነሱን እንወጋቸዋለን። ለማንኛውም ቤተሰብ ይህን ቪዲዮ እያየን ነው እንግዲህ ፈታ ምንለው። እኔ ፈታ እንበል ከማለት ሌላ ቃል የለኝም። መቼስ እንናደድ እንዳንል ያናዳል እኮ። ግን ለማን ብለን ነው የምንናደደው? በህፃን ልጅ ተግባር ማለት ነው። ኤፍሬም እንግዲህ ልጁን ስጡኝ እያለ የእሱ ልጅ ይመስል ሄርሜላ ቤት ሰተት ብሎ በሩን ገንጥሎ ምናምን ነገር ራሱ እስከ መግባት ደርሷል። ለማንኛውም ይህን ቪዲዮ እያየን እስከ መጨረሻው ሪያክት እያደረገን እንቀጥላለን፣ እናወራለን። ሰላም ሳላላችሁ ስለገባው ሰላም ልበላችሁ። ደህና ናችሁ? ደህና አመሻችሁ? ደህና ዋላችሁ? እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሆኑ። ይሄ ፈታ ያለ ቤተሰብ ነው። በነገራችን ላይ የሆነ ነገሮችን ክርር አድርጎ የሚይዝ ቤተሰብ አይደለም። እሺ ትንሽ ለቀቅ አድርገን ፈታ ብለን ምንዝናናበትም ቻናል ነው። ሀሳብን በዛው ልክ እናወራለን። ላይክ ያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮ እንግባ። ቪዲዮን ግን እስከ መጨረሻ ተከታተሉ። እሺ እወዳችኋለሁ። ገባሽ? እሺ ቆይ በመሰረቱ ማለት ነው የሰው ቤት እንደዚህ አድርጎ መግባት ወመኔነትን ነው የሚያሳየው ወይም ደግሞ ዱርዬነትን ነው የሚያሳየው እንጂ ትልቅ ጀብድነት ምናምን ነገር አይደለም። ጀብደኛነት ምናምን ነገር አይደለም። ወይም ደግሞ የልጁ መጨነቅ ምናምን ነገር አይደለም። የሰው ቤት እንደዚህ ገንጥሎ ምናምን ነገር የሚያስገባ ከጅምሩም ስርዓት አልባ ሰው እንደሆንክ እናውቃለን። ያው ሄድ መለስ ምናምን ነገር ስለምትል እንታገሳለን ነው እንጂ ከጅምሩም ስርዓት አልባ ሰው እንደሆንክ እናውቃለን። የሆነ ሰዓት ላይ ጥሩ ለመሆን ትሞክርና 10 ጊዜ ደግሞ አንድ ጊዜ ጥሩ ትሆንና 10 ጊዜ መጥፎ ነገር ተንኮለኛ ነገር ትሆናለህ። ግን ይሄ በመሰረቱ ገና ሀ ብለን ቪዲዮን ስንጀምር ነጥብ ያስጣለው ነገር ኤፍሬም በሩን እንደዛ አድርጎ መግባቱ ነው። የሰው ቤት እንደዛ አይገባም። አንተ በጣም ስሜታዊ ሆንክ። በጣም ነው ስሜታዊ ሆንከው። እስቲ ተው፣ ተረጋጋ። ለጨጓራ ምናምን ነገር እንዳትጎዳ ተረጋጋ። ስማኝ እሺ ና እኔ ማሰብ ትችላለህ። ማሰብ ትችላለህ። ልጁ የሩታ ብቻ አይደለም የአብርሃም ነው። ገብቶሃል? ሲጠፋ ዝም ብሎ ያየው ነበር እዚህ ቤት ባይሆን ኖሮ እንዴ። ዝም ብሎ ያየው እኮ ስላልጠፋ ነው እንዴ። ዝም ብሎ ነገር አያት በላ ስላልጠፋ ነው ዝም ብሎ ያየው። ሲጀመር ከአባቱ ጋር ምናምን ነገር ከሆነ እናንተ እንግዲህ የምታምኑት አብርሽ ወስዶታል ምናምን ነገር ብላችሁን አይደል የምታምኑት? ታዲያ አብርሽ አባቱ ከወሰደው ጠፍቷል ነው የሚባለው ወይስ አብርሽ ወሰደው ነው የሚባለው? ጠፋ የሚባለው እኮ ማይታወቅ ቦታ ሲሆን ማይታወቅ አካል ጋር ምናምን ነገር ሲሆን ነው ጠፍቷል የሚባለው። የጠፍቷልና የተወሰደ ልዩነት ላስተምራችሁ ሀሁ ምናምን ነገር ትላላችሁ። ደብተር አውጡ። እንደዛ ከሆነ እንግዲህ እነ ኤፍሬም እነ ሩታ ምናምን ነገር ማለት ነው። እና ጠፍቷል እንዴት ይባላል? ሰው ከአባቱ ጋር ምናምን ነገር ሆኖ ጠፍቷል እንዴት ይባላል? እንዴ የጠፍቷል ትርጉም ጠፋባችሁ እናንተ ናችሁ የጠፋችሁት። ያረን የጠፋችሁት እንደምንድን እናንተ ናችሁ። እኔ እኮ በቃ ግርም ይለኛል። ቦታውን እናውቃለን። እነሱ ጋር ነው ልጁ ልዑል ያለውን ነገር ይላሉ። ከዛ በኋላ በዛ በኩል ደግሞ ጠፍቷል ይላሉ። እኔ ከዚህ በላይ ቤተሰብ ፈታ የሚያደርግ ቪዲዮ አለ? ከዚህ በላይ የሚያዝናና ከዚህ በላይ የሚያስቅ ቪዲዮ አለ? ዳኒ ይሰማኛል። ይዘኸው ውጣ ያለ ደግሞ ማነው እሱ? ይዘኸው ውጣ። አብርሃም ተቆጣ። በመጀመሪያ ደረጃ ማሰብ ትችላለህ አንተ
ማሰብ ይችላል። ልጁ የሩታ ብቻ አይደለም የእሱም ጭምር ነው። ስለዚህ ማለት ነው አንድ ነገር ንገር፣ ልጁ ጠፍቶ ቢሆን ኖሮ እሱ እንደዚህ አይቀመጥም ነበረ እኮ። ስለዚህ ልጁ እናንተ ስለቃዣችሁ እነሱም መቃዠት አለባቸው እንዴ? እናንተ ስለቀላቀላችሁ እነሱም መቀላቀል አለባቸው። እናንተ ልባችሁ በሚሆን በማይሆነው ዝም ብሎ ስለተሸበረ የክፉ ወሬ ሰምታችሁ ልባችሁ ስለተሸበረ እነሱም መሸበር አለበት። እንደናንተ በየቦታው መቅበዝበዝ አለባቸው። ለምንድን ነው የሚቅበዘበዙት? ለምንድን ነው ማይቀመጡት? ይቀመጡ። እንትን ምን ጨነቀ እንዴ? ሲጀምር ልጁ አብርሽ፣ በየቦታው ደግሞ የምትቅበዘበዘው አንተ። አይገናኝም እኮ ኤፍሬም፣ አይገናኝም። እውነት እግር እንዳይቀጥን 10 ሄርሜላ ቤትና ነገር ደረጃውን ራሱ ወደ ላይ እናወርታሽና ነገር ስትል ሄርሜላ ጋር በተመላለስክበት ልክ ግን ማለት ነው ሌላ ሴት ጋር ተመላለሰ ቢሆን ይሄኔ አግብተህ አንተም ወልደህ ይሆን ነበር። ይሄኔ ለልጅ ይሆን ነበር የምትጨነቀው። ግን አንተ ለማይመለከት ጉዳይ ሆነ ያንተ መጨነቅ፣ ያንተ መጨረሻ በቃ እንደዛ ሆነ ኤፍሬም። ያለው እነሱ ጋር ነው። ልጁ ማለት ነው እናቱ ትፈልጓለች። ስለዚህ ወደ እናቱ መመለስ አባቱም ይፈልጋል። ፖሊስ መጥቶ አንተ ነው የሚያስወጣው። ፖሊስ ከመምጣቱ በፊት ማለት ነው ልጁን መልስ፣ ወደ እናቱ ልጁን መልስ። አይ ፖሊስ እንደዛ ከሆነ መቶ በቃ ያስመልሳ። ፖሊስ እንደዛ አሁን ፖሊስ ነን ነገር ትላላችሁ፣ ግን ምንም አላመጣችሁም እስከ ዛሬ። ዛሬም ማስፈራሪያ ላይ ናችሁ እናንተ። ዛሬም ዝም ብሎ ዛቻና በቃ አለ ይሄ ወከባ ጨረር ምናምን ነገር መልቀቅ ላይ ናችሁ እናንተ። እና ፖሊስ መጥቶ ያስመልሳ። ለፖሊስ ካመለከታችሁ እኮ የእናንተ እንደዚህ ሁካታ፣ የእናንተ ጫጫታ፣ ድንፋታ ምንም አያደርግም እኮ ምንም የሚፈይደው ነገር የለም። እና አላቅም እኔ ማለት ቪዲዮ መስራት አላማቸው እንደሆነ ግልጽ ነው። ግን በቃ አለ ይሄ በተጨነቀ ምናምን ብለው አጉል ሲያስመስሉ በጣም ያስጠላል። ምክንያቱም ልጅ መሸቀያ ነገር መሆን ስለሌለበት ማለት በሌላ ነገር ያስመስሉ ችግር የለውም። ግን ይሄ ላልተጨነቁት ልጅ እንደተጨነቀ አድርገው አክተ ሲያደርጉ በጣም ያስጠላል። አልተጨነቁም ለልጁ እውነት ለመናገር ይህን በሙሉ ኮንፊደንስ እናገራሉ። አልተጨነቅ ቅንጣት ታክል ኦዲየንስ ከእነሱ በላይ ለልጁ ተጨንቋል። ትናንትም ብያለሁ። እነሱ አይደለም የተጨነቁት፣ ኦዲየንስን የተጨነቀው። አንተ ብትሆኝ ማኑ ደም ከሚፈስ ይዘውጣ አታስፈራራ። በመጀመሪያ ደረጃ ማለት ነው የወሰዳችሁትን ልጅ መልሱ። አንቺ መሆንሽ ምንም አያደርግልሽም። እሺ የሰው ልጅ ኤፍሬም ግን ማለት ነው የማንን ልጅ ነው እየጠየቀ ያለው? የራሱን ልጅ እየጠየቀ ያለ አይመስል ምናምን ነገር እንዴ ኤፍሬም አንተ ምን ያክል አስመሳይ ብትሆን ነው? ምን ያክል በቃ ይሆናል ይሄ በጣም ልታይ እኔ ነኝ አሳቢ ባይ ብትሆን ነው ይሄን ያክል በአብርሽ ልጅ አንተ የተጨነቀው? እንዴ ማይመስል ነገር ማናችንም እኮ አናምንህም። በአብርሽ ልጅ አንተ ልትጨነቅ አትችልም። በቃ አንተ ልትጨነቅ የምትችለው በዚህ ልክ ለራስ ልጅ ብቻ ነው እንዴ። ኧረ ተው በዚህ ልክ አይን ያወጣ ማስመሰል እንዴ። እኔ አሁን ለምሳሌ እኔ እዚህ ጋር ያርገውና እጄን ብቆረጥ እዛ ጋር ወይኔ ምናምን ነገር ብሎ እኔ ሳላለክስ እዛ ያለ ሰው ቢያለክስ ምንድን ነው የምትሉት? ማስመሰል አይደለ ይሄ? እኔ እዚች ጋር አንገቴ እንትን እየተባለ ወይ ደግሞ እኔ ወድቄ እዛ ሌላ ሰው ቢያለክስ አዝኖ ነው እንዲሁም ልትሉ ትችላላችሁ። የምርም ከወደቅኩ ምናምን ነገር ግን ይሄ በቃ እንዲሁም ከዛም የባሰ ነው ኤፍሬም፣ ከዛም የባሰ ነው። በጣም አስመሳይነት ነው። ምን አገባ ካንተን ማለት የእውነት ምን አገባ? እኔ አሁን ለንግግር ብቻ ሳይሆን እስቲ ኤፍሬምን ምን አገባው? ቤተሰብ እስቲ ሩታ እሺ ተወስዶም እነ ቡዜም እነ ዴቭም ወስደው ከሆነ እሺ ሩታ መጠየቅ መብት አላት ስለተለያዩ ምናምን ነገር። ግን ኤፍሬምን ቤት ነው ለመጠየቅ ማለት የልጅ አስመላሽ ኮሚቴ ነው እንሹመው እንደዛ። ከዚህ በፊትም እንደዛ እያለ ሲንጨረጨር ነበር። እና እስቲ ኤፍሬምን የምርም ይሄ እንትን ከሆነ የልጅ አስመላሽ ኮሚቴ ከሆነ እንሹመው እና ከዛን በቃ ስልጣን ስለሚጠማው ስልጣን እንስጠው። እንግዲህ የስልጣን ጥማት ከሆነ ያዘው ማለት ነው። ልጁ ወጥቶ ይፈልግ ነበር። ልጁ ወጥቶ ይፈልግ ነበር። ስለዚህ ልጁ የት እንዳለ ያውቃል። ኦኬ ነው እንዴ? ስለዚህ ዘንጣና ፏ ብላ ልጅ ፍለጋ የመጣችዋን ትናንትና ለምን አልተናገርካትም? ሩታ እሱ እንኳን ደስ አለ። አሁን ማለት ነው ልጁን እየፈለገችው ነው። ፖሊስ መጥቶ ሌላ ነገር እስር ቤት ገብተህ ከምትበሰብስ እኔ ግን ማለት ነው ምን ትዝ እንዳለኝ ታውቃላችሁ? የምሬ ነው። ከእጥረቱ መወጣጠሩ ማለት በቃ ኤፍሬም ራሱ ነው አካል ለብሰው ማለት ነው። ከእጥረቱ መወጣጠሩ ማለት ኤፍሬም እኔ የምሬ ነው። እኔ ምንም ነገር ብዙ አያናደኝም፣ ግን የኤፍሬም የሆነ ጢባራምነት በጣም ያናደኝ። በጣም ጨጓራዬን ይልጠዋል እውነት ለመናገር ማለት ነው። ይሄ የኤፍሬም እኔ እንጃ ሰው ታላቁ ላይ እንዴት ይጠብራል? እኔ እንዲሁም ታላቁም ሆኖ ባዳ ላይ እንደዛ ቢጠብር ችግር የለው። የቤተሰብ አካል የገዛ እናት የአባቱ ልጅ
ወንድሙ ምናምን ነገር ላይ እንደዚህ ታላቁ ላይ ሲጠብር እውነት በጣም ያናዳል። ይሄ ነገር ሀበሾች ናቸው እንግዲህ የሚገባቸው። ሌላው እንትን ላይገባ ይችላል፣ ነጭ ላይገባው ይችላል። አሁን በነገራችን ላይ ይሄ ነገር ታላቅ ማክበር ምናምን ነገር ስለሚባለው ማለት ነው አይደለም። የሰው ልጅ ራሱ ታላቅ ይከበራል። ምንም እንትን ባይለ ራሱ ታላቅ ይከበራል። የኤፍሬም ጢባራምነት ግን በኢየሱስ የምሬ ነው ጨጓራ ነው የሚሉት። አሁን የኔ ታናሽ ወንድም ቢሆን ምን ላደርገው እንደምችል እንጃ። ሳስበው ራሱ ማለት ይሰቀጥጣል። አዝንለታለሁ ለኤፍሬም የኔ ወንድም ሆኖ እንደዚህ ቢሆንብኝ ኧረ በስመ አብ። አይደለም ወንድም ሳይሆን ሌላ ሰው የማንም ልጅ ራሱ ቢሆን ማለት ነው በዚህ ልክ መታገስ ተገቢ አይደለም። የኤፍሬምን እዚህ ጋር የሚያገባው ነገር የለም። ስለዚህ እናንተ ጋር ነው ያለው ልጁ ማን ነው? እናንተ ጋር ነው ያለው። አብርሃም አትዋሽ፣ እናንተ ጋር ነው ያለው። ስለዚህ ወደ እናቱ መለስ። ሌላ ነገር ውስጥ ነው የምትገባው። ይኸውልህ አንተ ኤፍሬም አንተ ተረጋግተህ ለምን አትወራም? ሌላ ነገር ውስጥ ነው የሚገባው። ከሳ ያለች ሩታ ከሳ ያለች ሁላችሁ ነው የከሰሰቻችሁ። ቆይ እኔ ቢለቁት ቆይ ምን ሊሆን ነው? ዳኒና ሄርሜላ እንትናን ኤፍሬምን ቢለቁት ምን ለመሆን ነው? ቆይ እነሱ የከለሉት እንዲሁም ከከለላችሁም አብረሽን ያዙት። ድንገት ተነስቶበትና ነገር እንትናይ ሲጀመር አብረሽን እንዲሁም አንተን ልጠይቅህ ይሄ ታናሽ ወንድም እንዲህ በዚህ ልክ ሲፈነጭብህ ምናምን ነገር የምር አንድ ቡጤ አተ ነው ማለት አንድ ስንዝር ምናምን ነገር አተ ነው ወይስ እንዴት ነው? ዝም ብሎ ነው ይሄ ሰውነት የተከመረው አንተ ላይ ዝም ብሎ ነው የጡንቻ ነገር አንተ ላይ የተከመረ? አንድ ቡጢ እኮ በቃ ያስተነፍስልህ ነበር። የምሬ ነው። ሲጀመር ኤፍሬምን ያባለከው እንዲሁም አንተ እስከዛሬ በጣም ብዙ ነገር ዝም አልከው። እስከዛሬ እንደዚህ ምናምን ነገር ከዚህም የባሰ ነገር ሲሆን ምንም ብለኸው ምናምን ነገር አታውቅም። በቃ ልክ ከሱ እኩል እንደ ሴት ምናምን ነገር ከመለፋለፍ ወይም ደግሞ ዝም ብሎ ከመሞጣሞጣ የዘለለ ምንም አላረክም። እስከዛሬ ግን የወንድ እርምጃ እንደዛ አይደለም። የምሬ ነው። እስኪ የወንድ እርምጃ ሊስቱን እስቲ ጻፉ አንዳንድ ሰዎች። የወንድ እርምጃ እንደዛ አይደለም። የወንድ እርምጃ በእጅ ምናምን ነገር ወይ በቴስታ ወይ በሆነ ነገር እንጂ እንደዚህ አፍ በመካፈት አይደለም። እና አብርሽ ታናሽ ወንድምን አታባልገው። ይሄ ነገር ትዳር ይዞም አርፎ የሚቀመጥ ሰው አይሆንም። ከአማቹ ጋር ካልተጣለው ይችላል። የምሬን ኤፍሬም በዚህ አይነት ማለት ነው ከሚስቱ እናትና አባት ጋር ሄዶ በቃ ግብ ካልፈጠርኩ ካላልኳቸው ሊል ይችላል። በዚህ አይነት ሁኔታ አያደርግም አይባልም። በነገራችን ላይ ኤፍሬም አያደርግም አይባልም። እነ ቡዜ እነ ዴቭ ላይ ተለማምዶ የለ ታላቅ የስንት ዓመት ጋፕ ባላቸው እህትና ወንድሞቹ ተለማምዷል። እና ነገ ሌላው ላይ ነው አፕላይ የሚያደርገው፣ ነገ አማቾቹ ላይ ነው አፕላይ የሚያደርገው። እና እስቲ ይህን ነገር ረገብ እንዲያደርግ የምሬ ነው። ትንሽ አብረሽ የሆነች ነገር እቺ ከገባች ትገባለች፣ ሰንዝርበት። ይኸውልሽ የትም አይቀመጥም። ይኸውልሽ እዛ ሩታ እያበደች እሱ ተረጋግቶ አይቀመጥም። እስቲ ሩታ እያበደች ምንድን ነው? እሱስ ልጇ እንዴ ቢጠፋ ኑሮ እሱ ልጇ ያሳስበው። ስማኝ፣ ጠፍቶ ቢሆን ኖሮ ይሄ ልጅ ጠፍቶ ቢሆን ኖሮ ማለት እየሰማህ ሩታ ይፈልግ ነበር። ስለዚህ ልጇ በቃ አታስመስል። እኔ ኤፍሬም በጣም ስልችት ነው ያለኝ አንተ ማስመሰል ደግሞ ማለት ነው። የምሬ ነው። በቃ አብርሽና ሄርሜላ ቀንተው አንድ ላይ ስለሆኑ ቀንተክ ነው አለቀ። እንዴ ተነቅቶብሻል እኮ እንትና ይፋ በጣም ተነቅቶብሻል። እንዴ ማናቅ ነው እንደሚመስል። ቆይ በተደጋጋሚ ልክ እነሱ አንድ ላይ በሆኑ ቁጥር የፍቅር ሰዓታቸውን ጠበቀ የምትመጣው በአትቀና ነው። ሌላውን ሰዓት ይሆናል ለሄርሜላን በቃ በግድ እንዲሁም ካልሳምኩሽ ራሱን ነገር ምትለው በአትቀና ነው። አሁን እኔ በወንድሙ ፍቅረኛ ሰው ሲቀና ግርም ነው የሚለኝ። እኔ ሼሙ ከኛ ነው። ቆይ እኛ እንፈርልህ እና ይፋ የምሬ ነው። ከዚህ በኋላ ምንም ብለህ ስለማታሳምንን ተጨነቅኩ ወይም ደግሞ የሆነ በቃ ወጣሁ ወረድኩ ፈረጥኩ ነገር ብትል ስለማናምንህ እቺን ነገር ሳሳውቅህ ከታላቅ ሀዘን ጋር ነው። አናምንህም ከዚህ በኋላ ምንም ነገር ብታረግ ማለት ነው። ምክንያቱም አንዴም እምነታችሁ ማለት ነው አንተና ሩታ እንድች ቅርጥፍጥፍጥፍ አድርጋችሁ በልታችኋል። ለዛ አላቅም ከዚህ በኋላ የሆነ ነገር ብታረጉ መልካም ነገር ራሱ ብታረጉ ማለት ነው ከጀርባ የሆነ ተንኮል አለ ነው የምንለው እንጂ አይ በቃ እነዚህ ሰዎች ዛሬ ተለውጠዋል መልካም ነገር አድርገዋል አልላችሁ። የምሬን በታምር አላችሁ ስታረጉ ተንኮል ነግራችሁ ስለምታረጉ ማለት ነው። ይሄን እናደርጋለን ብላችሁ ስለምታረጉ እና ይሄን ነገር እንዲሁም ሄርሜላን ብለዋለች። እና ከዚህ በኋላ ኤፍሬምና ሩታን ማመን ሞኝነት ነው ወይም ደግሞ ጉም እንደ መዝገን አይነት ነገር ነው። አባቱ በላይ እንዳሰበት ሆናል እንዴ? አንተ አስረግዘሃል፣ አስወልደሃል። ምንድነው አንተ? ምንድነው አንተ? አይመለከትህም። ለወይ አባቱ ጋር ምናምን ነው ነበር። ስለ አንቺ አይመለከተኝም። እኔም ስለ አንተ አይመለከተኝም። ግን አሁን ልጁ መሆን ያለበት ከእናቱ ጋር ነው። የእናቱ ጡት አልጨረሰም። ስለዚህ የእናቱ ጡት ያስፈልገዋል። ልጁ ብዙ ነገር ያስፈልገዋል። አሁን የሚሆነው ከእናቱ ጋር ነው። እንደዚህ ኤፍሬም ይሆናል ለመጨነቅ የሆነ ለመጨረሻ ጊዜ አንድ ምክር ልስጥ። ወልደህ ተጨነቅ። በቃ ማለት መጨነቅ አለብኝ ብለና የምታስብ ከሆነ ወልደህ ተጨነቅ። በቃ አታሽቃብጥ። በሰው ልጅ ምናምን ነገር አታሽቃብጥ። እንደ ራስ ምናምን ነገር አድርገህ አታሽቃብጥ። ይሄኔ እኮ ልብ ውስጥ ምንም
የለም። ልውል እንዲሁም ቼክ ራሱ ላታደርገው ትችላለህ። በቃ ምናልባት ይሄ በቃ ከሩታ ጋር የሆነ አይነት ነገር ሊኖር ስለሚችል ነው ወይስ እኛ ሳናቅ ልጁ ያንተ ነው የአብርሽ አይደለም? እኔ በዚህ ልክ እየጠረጠርኩ ነው ቤተሰብ፣ የምሬን በጣም እንድጠራጠር ነው እያደረገኛለሁ። ልጁ የኤፍሬም ነው እንዴ? ቆይ የአብርሽ አይደለም? እኔ ቆይ ሲያድግ መልኩ ምናምን ነገር እለያለሁ ወይ ደግሞ ዲኤንኤ ምርመራ ይደረጋል እንዴ? በጣም ተንጨረጨረ እኮ የምሬን በጣም ተንጨረጨረ። እና ለማንኛውም እሺ ስቀልድ ነው ይሄን ነገር ያልኩት። ከቁም ነገር ወስዳችሁ ደግሞ ገና ለገና ቡሱ አለ ብላችሁ ልጁ ኤፋ ነው እንዳትሉ ብቻ። እኔ አላልኩም እሺ፣ እኔ ለቀልድ ብቻ ነው ቤተሰብ። እና ኤፍሬም የምሬን ወልደ ተጨነቀ። እኔ እኮ ማለት ነው ግርም የሚለኝ ሳይሆን እርግጠኛ ሆኜ የምናገረው ይህን የአንተ ልጅ ቢሆን እንደዚህ እየተጨነክ አይደለም ማለት ይሄ አንተ ወልደ ምናምን ነገር እንትን የምትለው ልጅ ቢሆን እንደዚህ እየተጨነክ አይደለም። አጉል ሀሳቢ ነኝ የሚለውን ለኦዲየንስም እንትን ለማለት ኦዲየንስ ነክቶባችኋል እኮ በቃ። አሁን ማንን ነው የምትፎግሩት? ቆይ እየፎገራችሁ ያላችሁት ሰው የለም እኮ። ባይሆን ኦዲየንስ ነተን እየፎገረ ሊሆን ይችላል እንጂ እና እኔ አላውቅም። ልጁ አንተ ከሆነ አያገባኝም። እቺን ነገር ግን ለቀልድ ነው የምለው። እኔ ደጋገምኳት እቺን ነገር እና አታሽቃብጥ፣ በሰው ልጅ ይፋ አታሽቃብጥ። የዛኔ ነገር እኛ እንሂድ በቃ። ይኸውልህ መያዝ ያለበትን ነገር መጠየቅ ያለብን ነገር ህግ ከሆነ የምር እዚች ቦታ ላይ እንዴት ሄርሜላና አብርሽ እንደተመቹኝ የምሬን። እኔ የእነሱን አንድነት ናን ነገር ከምንም አልቆጥረውም። ነገ አብርሽ ሊሰራባት የሚችለውን ግፍ ናን ነገር ስለማቅ ምንም አይመስለኝም የእነሱ መሆን። ግን ኤፍሬምን ለማቃጠል ሲባል እቺ ቦታ እንዴት ደስ እንዳለችኝ። እንዲህ ነው እንጂ ቅጥል ለማድረግ የምን ይሄ መጫወጫ የምን በቃ ለጨጓራ መላጥ ነው እንዲህ በቃ። ለእንደዚህ አይነቱ ሰው በቅናት ለመጣ ሰው እንዲሁም ወዲህ የሚቀናበትን ነገር ማድረግ እንጂ እዛ መፋለሙም ተገቢ አይደለም። የምሬ ነው። በቅናት እንዲህ ተንገብግቦ ለመጣ ሰው ወዲህ የሚንገበገብበትን ነገር እንትን ማርከፍከፍ ነው፣ በቃ ጋዝ ማርከፍከፍ ነው። እንግዲህ ኤፍሬም ከዚህ በላይ ለህይወቱ የሚያሰጋው ነገር የለም። የአብርሽና ከሄርሜላ አንድነት በላይ ኤፍሬም የሚያሰጋው ነገር የለም። የምሬን ነው። እና ተመችታችሁኛል ሄርሜላና አብርሽ ጎበዞች። ግን ያን ያክል ስለወደድኩ የእነሱን ግንኙነት እንትን ስላልኩ አይደለም። ለሄርሜላ ስቲል አስብላታለሁ ከአብርሽ ጋር ነገር ባትሆን ብዬ ማለት ነው። ምን አይነት ማብራራት አይጠበቅብኝም፣ ይሄ ሌላ ርዕስ ስለሚሆን። አሁን ተመጣሩ ምን መፍትሄ የለውም። ገባ አብርሃም እንደዚህ ዘና አይልም። ገባ አይደለ? ስለዚህ ልጁ እሱ ጋር ያለው ማለት ነው። ሩታም እንደዛ ዘና አትልም። ገባ አይደለ? አንተም እንደዚህ መጣበቅ እኮ ተጨንቃለህ እኮ ያለው ታሰማም እንዴ? መጨነቋን እኮ አብርሽም ተጨንቋል። መጨነቅ አላየንም። ገባ አይደለ? ስለዚህ መጨነቋ የምታየው ሲከሰሱ ነው ማለት ነው። እስር ቤት አዎ። በነገራችን ላይ ኤፍሬም ልክ ነው የተናገርከው። ሲከሰሱ ነው መጨነቋ የምናየው። ቪዲዮ ስለሰራች መጨነቋን አናይም። ልብስ የቀያየረች ቪዲዮ በቃ እምር ድምቅ ምናምን ነገር ብላ ቪዲዮ እየሰራች እኔ መጨነቋን ላይ አልችልም። በነገራችን ላይ መብራት ጠፍቷል። አሁን ከጥቁረት የተነሳ ላልታያችሁ ሁላ እችላለሁ። ግን መጨነቋን ልክ ነው ኤፍሬም። እንትን ስትከሰው ወይ የሆነ ነገር ስትል ብቻ ነው የምናየው። በቪዲዮና ነገር ልናይ አንችልም። ሰማኛለህ? አንዴ እሱን አስወጥተው አንተና እፈልጋለሁ። እስቲ እሱ ወንድ ከሆነ እናንተ ራስ ባስወጡ እስቲ አልወጣም። እስካሁን ራሱ ቆየ በጣም እሰይ በለው የምሬን። አልከበር ካለ እንግዲህ እንደዚህ ነው። እንደ ውሻ ምናምን ነገር ማባረ አልከበር ካለ ምንም ሌላ ይሄ መለማመጡ ምናምን ነገር አያስፈልግም። በቃ ግን ማለት ነው በነገራችን ላይ ቤተሰብ እንትናን ኤፍሬምን ማለት ነው አትቀየሙት። ህፃን ስለሆነ ነው። እሺ የምሬን ነው። በቃ ህፃን የሚያደርገውን ነገር አያውቅም አይደል? ህፃን በቃ አለ ትንሽ ሲያባበጥና ነገር ሁሉን ያወቀ ሁሉን ነገር እንትን ያለ ይመስላል፣ ሁሉን የሚችል ይመስላል። ኤፍሬም እንደዛ ነው እና አትቀየሙት ኤፍሬምን ማለት እፈልጋለሁ። ኤፍሬም እንግዲህ አድገህ ወይም ደግሞ በስለምናን ነገር የምናይበትን ጊዜ ያምጣልን። ለማንኛውም ግን ቪዲዮን ከዚህ በላይ አስረዝም ነበር፣ ግን መብራት ሄዷል። መብራት ከሄደ ደግሞ ያው እንግዲህ እንደዚህ በጨለማ ለዛውም እኔን የመሰለ ጥቁር ማየት ይሰለቻቸዋል እና ወዳቸዋለሁ። እዚህ ድረስ ስለተከታተላችሁ ከልብ አመሰግናቸዋለሁ። ቪዲዮን ላይክ ያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።